ጉድበሉ በማህበራዊ ሚዲያ ጻድቃን ሆና የምትታየው በረከት ገበሬዋም በነዳጅ ማጭበርበር ወንጀል ተጠርጥራ ተከሰሰችም። እሸቱ ሊታሰብ ነው። በረከት ገበሬዋ አውንታ በርሲሳን ጠላቶቼ በዶላር ከፍለሁት ነው እንጂ እኔ ምንም የሰራሁት ወንጀል የለም ብላ ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮዎችን ለእናንተ ለውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን እንሰጣለን። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ የመቆየትና እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንዳይረሳ፣ እንዲሁም ሁላችሁም ይህንን ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ በተኗን ጠቅ አድርጓትና ወደ ዛሬ ቪዲዮቻችን እንሂድ። ጉድበሉ በማህበራዊ ሚዲያ ጻድቃን ሆና የምትታየው በረከት ገበሬዋም በነዳጅ ማጭበርበር ወንጀል ተጠርጥራ ተከሰሰችም። ከባድ ወንጀል ነው። 100,000 ሊትር ነዳጅ በህገ ወጥ መንገድ ምንም አይነት ዲፖ ሳይኖራት ወስዳ አየር ላይ የፖሸረችው በረከት ገበሬዋም አሁን ደግሞ 466,000 ሊትር ነጭ ናፍጣ ያለምንም ህጋዊ አግባብ እንድታገኝ አድርጓታል የተባሉ ባለስልጣናትም አብሯት ተከሰዋል። በረከት ገበሬዋ ከ100,000 ሊትር በላይ ነዳጅ ከጅቡቲ በቀጥታ ዲፖ አለኝ በሚል ወስዳ ለኢንቨስትመንት በሚል ማለት ነው ወስዳ ጋምቤላ ክልል ውስጥ በወጣችው ዲማ ከተማ ውስጥ በወጣችው ላይሰንስ ነዳጁን በቀጥታ በ100 ምናምን ብር የተገዛ ሂሳብ በ1200 ብር አካባቢ ለወርቅ አምራቾች ሸጣለች ተብላ ጠርጥራለች። ከዚህ በተጨማሪ ደግሞ ዛሬም ከኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር አቶ ዲባራ ፋፋና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር ጋር በመመሳጠር 466,000 ሊትር በላይ ነጭ ናፍጣም ያለምንም ህጋዊ አግባብ እንድታገኝ አድርጓታል በሚል በልደታ ፍርድ ቤት ክስ ተመስርቶባቸዋል። በዚህ መዝገብ ላይ የብዙዎችን ትኩረት ሳበችው በረከት ገበሬዋ ነች። ክሱ እንደሚያስረዳው ከሆነ ከነዚህ ከፍተኛ ባለስልጣናት የፍቃድ አሰጣጥ መመሪያን በመጣስና ከበረከት ጋር በመመሳጠር ነዳጁ ልታገኝ አድርጓታል። በረከትም ይሄንን በህገወጥ መንገድ ያገኘችውን በብዙ ሚሊዮን ብር የሚገመት ናፍጣም በኮንትሮባንድ ለወርቅ አምራቾች አየር ላይ መሸጧ በአቃቢ ክስ ላይ በግልጽ ተዘርዝሯል። የእነዚህ ባለስልጣናትና የበረከት ድብቅ ሴራም በህዝብ ሀብት ላይ ከፍተኛ ጉዳት ከማድረሱም በላይ በገበያው ላይ ለታየው የነዳጅ እጥረት ዋነኛ ምክንያት መሆኑን ተጠቅመዋል። ዘሀበሻ በተደጋጋሚ ባሉት ዜናዎች ላይ ትናንሾቹን ሳይሆን ከላይ ያሉትን ተመልከቱ ሲል እንደነበር ይታወቃል። ነዳጅ እንዴት አየር ላይ ወደ ከተማ ሳይገባ አየር ላይ ለወርቅ አምራቾች፣ ለኮንስትራክሽን ሰራተኞች ነዳጅ እንዴት እንደሚሸጥ ከዚህ ቀደም ማጋለጣችን የሚታወቅ ነው። ከዚህ ባለፈ ሌሎች ተከሳሾች ሚሊዮን የሚቆጠር ሊትር ነዳጅ በማጭበርበር ህገወጥ የነዳጅ አከፋፋይነት ፍቃድ በማውጣት እንዲሁም በቤታቸው በተደረገ ድንገተኛ ብርበራ በህገወጥ መንገድ በ10 ሺዎች የሚቆጠር የአሜሪካን ዶላር፣ ዩሮና ፓውንድ ደብቀው መገኘታቸው የልደታ ምድብ የሙስና ጉዳዮች ወንጀል ችሎት መዝገባቸውን ከፍቶ ማየት ጀምረዋል። በጉዳዩ ላይ ተከታታይ መረጃዎችን እናመጣለን፣ ጠብቁን። እንግዲህ ፋሚሊ ሰሞኑን ስለ ነዳጅ እየተባለ ያለው ነገር ሁላችንም እናውቃለን እና የኛው ራሳችን ለዜጋችን ጠላት ማለት ይቻላል። ምክንያቱም ይህንን ነገር ብቻ አይደለም፣ የበረከት ገበሬዋ ብቻ አይደለም። እሷ ምናልባት ዋናውን ነገር በልተው ሊሆን ይችላል። ትልቅ ነገር ነው የበላችሁ ግልጽ ነው። ግን ከታች ያሉ ደግሞ በየማደያው የተሰገሰጉ ደግሞ ብዙ ሌቦች አሉ እና እነሱን ማን ነው የሚከላከልልን? አሁን የበረከት ገበሬዋ ተያዘች። ደስ የሚል መረጃ ነው። ያው ነዳጁን ከዚህ በኋላ ትንሽ ረገብ ይላል። እንግዲህ በ100,000 ሊትሮች ነው እያጭበረበረች እና ለገዛ ጥቅሟ እየሸጠች እያተረፈች እየሸጠች የነበረችው የሚል መረጃ ነው የወጣባት እና እሷ ደግሞ ከዚህ ቀደም ለአውንታ በርሲሳ ምን ብላ እንደተናገረች ሰምተናል። መቼም ስለና አውንታ በርሲሳ የተናገረችው ነገር ሁላችንም እናውቃለን። እስኪ ከራሱ ከአውንታ በርሲሳ አንደበት እንስማው። በረከት ገበሬዋ አውንታ በርሲሳን ጠላቶቼ በዶላር ከፍለሁት ነው እንጂ እኔ ምንም የሰራሁት ወንጀል የለም ብላ ነበር። አንድ ወፈፌ ጋዜጠኛ ዝርዝሩ ይዤ እመጣለሁ ብሎ በፌስቡክ ፖስቶ ነበርና ሳይመለስ በዛው ቀረ። ጠላቶቼ የምትላቸው እነ አብይ ይልማ ናቸው እንግዲህ ለኔ ዶላር የከፈሉኝ። እሺ እነሱ ዶላር ከፈሉ። ትላንት የወጣውስ ምን እንበለው?
466,000 ሊትር ነዳጅ ፍቃድ ሳይኖርሽ ለወርቅ አውጪዎች ሸጠሻል ተብለሻል። እና ይህን ስትባል ምን ብትል ጥሩ ነው? ለዚች ሀገር ያበረከትኩት አስተዋጽኦ ውለታዬ ይህ አልነበረም። በእኔ ስም እኔ በታሰርኩ ሰዓት በእኔ ስም ባለስልጣናት አውጥተው ሸጠውታል እንጂ እኔ አልሸጥኩም። አንቺ ምንድነው ለዚች ሀገር ያበረከሽው? ማማ ምንድን ያደረግሽላት? ውሸትን አፕግሬድ ከማድረግ ውጭ ምንድን ያደረግሽው? አየርላንድ ያለው ማንጋርድ ሴኩሪቲ ካምፓኒ የኔ ነው ያልሽኮ ነሽ። ምንም ሳታፍሪ ማለት ነው። ምንም ሳታፍሪ። ይሄ ካምፓኒ እንግዲህ 42 ሚሊዮን ዩሮ ወርዝ ፐር አነም ገቢ የሚያስገኝ ካምፓኒን በድፍረት ባልሽ እዛ ኦፊሰር ሆኖ ሰርቷል። እንደ ማንኛቸውም ሰው ሄደው ገምተሻል። ስትጎበኙ ግን ቪዲዮ ቀረሽና የኔ ነው አልሽ። እስቲ የማስረጃ አንቺ ስለመሆኑ ይህንን ያረግሽው ግባብድዬ ውሸትን ያመጣሽው። እሺ አሁን ታበርሳ ተከፍሎት ከሆነ ይሄኛው ማን የከፈለውና ነው ያወጣብሽ ታዲያ? 466,000 ሊትር ሸጠሻል እየተባልሽ ነው እናቴ። ለሀገሪቷ ያበረከሽው አስተዋጽኦ እኔ ምንም አይታየኝም። እውነት ለመናገር ያበረከሽላቸው ሰዎች ካሉ እነሱ ይክፈሉሽ። አበረከትሽና ህግ የሚለቅሽ ነገር አይደለም። እንግዲህ በቪዲዮ ላይ እንደተመለከታችሁት አሁን ታበርሲሳም እንደዚህ ሲል ገልጾታል። የእሷን የሌብነት ጥግ ማለት ነው እና ምን አይነት ነገር ላይ እንደነበረች የሚያሳይ ንግግር ይመስለኛል። አየርላንድ ውስጥ የሆነ ድርጅት አለኝ ወይ ደግሞ አየርላንድ ላይ የሆነ ነገር አለኝ በማለት ህዝቡን እያታለለች ነበር እና ብዙ ሰዎች በእሱ ነገር ተገርመው እቺ የምትገርም ወጣት ናት ብዙዎችን ታበረታታለች በማለት ከዶክተር አብይ ጋር ራሱ ጥብቅ የሆነ ግንኙነት እንዳላት እያስመሰለች ነበር ለብዙዎች ትናገር የነበረው። ሰይፉ ፋንታሁን ላይም ቀርባ ብዙ ነገሮችን ተናግራ ነበረ፣ ያው ወጣቱን ለማነሳሳት ማለት ነው። ግን እሷ በሌብነት ያጠራቀመቻቸው ነገሮች ናቸው በማለት ፌዴራል ፖሊስ በአሁኑ ሰዓት ያው ልደታ ምድብ ችሎት ላይ ክስ መስርተውባት ክሷን እየተከታተለች ትገኛለች። በቅርቡ ታስራ ነበረ፣ ተፈታ ነው ድጋሚ የታሰረችው ማለት ነው። እና ይመስለኛል ልጇ ረጅም ነው ብር ምናምን ስለምትሰጥ አሁንም ትለቅቃለች ብዬ ነው የማስበው። የእኛ ሀገር ያው የህግ ጉዳይ ደግሞ እስከዚህም ጠበቅ ያለ አይመስለኝም። ያው ታውቁታላችሁ እያስባለሁ እስከዛሬ ብዙ ነገሮች ተፈጥሯሉ። ሲቀጥል ሰሞኑን የነ መንሱር ጀማል እና የነ ሰራዊት ፍቅሬም በዋስ ሊለቀቁ እንደተስማሙ የተሰማው ነገር በጣም ብዙዎችን አነጋግሯል እና አሁን ላይ የሚመጣው ነገር ብዙም አይገርምም ለማለት ያክል ነው። ነዳጅ ፐር ሊትር በአንድ ቀን ውስጥ 25 ብር ጨምሮ አደረ። ምን ማለት ነው ይሄ? አንድ የነዳጅ ማደያ ባለቤት አንደርግራውንድ ካሉት 8-10 ታንከሮች መካከል 2 ታንከሮች ፉል ሆነው ቢያድሩለት 120,000 ሊትር ነዳጅ፣ እያንዳንዷ ሊትር ነዳጅ በ25 ብር አፕግሬድ አድርጋ አደረች ማለት ነው። ከጅቡቲ የመጡ ካሉት ቦቴዎቹ መካከል ቢያንስ 4 መንገድ ላይ ቢያድሩ 100,000 ሊትር ነዳጅ። በጠቅላላው ይህ ባለሀብት ምንም ሳይሰራ ከ8 እስከ 10 ሚሊዮን ብር ሀብቱ አፕግሬድ አደረገ። እኔና እናንተስ በዚህ በነዳጅ መወደድ ምክንያት 60 ብር የምንገዛው ቲማቲም 100 ብር ቢገባ ገቢያችን ሳይጨምር በየአንዳንዱ ኪሎግራም ቲማቲም ላይ 40 ብር እኛ ላይ ጫና አሳደረ ማለት ነው። በሚቀጥሉት ዓመታት 40 ብር እየተጨመረብን ነው ማለት ነው። እንግዲህ የምንገዛቸው ሸቀጦችን ይዋቸው ምን ያህል ጫና ሊያሳድሩብን እንደሚችሉ። ካፒታሊስት ፍርደ ገምድል ናት። ኢትዮጵያ ውስጥ 547 የፓርላማ መቀመጫዎች አሉ። እነዚህ መቀመጫዎች ለማግኘት ቅብጥሴ ቁጥር ያላቸው ፓርቲዎች ይወዳደራሉ። ማምጣት ያለባቸው ሀሳብ እንደዚህ አይነት ሀሳብ ነበር። ነገር ግን የሚወዳደሩት የሆነ ብሔር ስለሆኑ የሆነ ብሔር አባል ስለሆኑ እንጂ ሀሳብ ኖሯቸው ለብሔሩም ሆነ እንደ ሀገር ለሀገር የሚጠቅም ሀሳብ ስላመጡ አይደለም። እንደዛ ነው እየተወዳደሩ የነበሩት። ይባስ ብሎ አሁን ላይ በተለይ 2 ፓርቲዎች የሚያወዳድሯቸው አባላት የሚወዳደሩበት ቦታ ሙስሊም ይበዛል፣ ክርስቲያን ይበዛል፣ ፕሮቴስታንት ይበዛል ብለው ነው የሚያወዳድሯቸው። ሙስሊም ከበዛ እዛ ጋር የሚወዳደረው ሰውዬ ሀሳብ ሳይሆን የሚኖረው ሙስሊም ስለሆነ በቂ ነው፣ ክርስቲያን ስለሆነ በቂ ነው፣ ኦርቶዶክስ ስለሆነ በቂ ነው። ይሄ የሆነ መስፈርት። ስለዚህ መቀመጫውን ተቀምጠውበት ለኢትዮጵያ ሕዝብ አንዳች ጥቅም ለማምጣት ሳይሆን ለራሳቸው ለሆዳቸው ለመተዳደሪያቸው ለልጆቻቸው ለስራ አንዳንዴም የሚተኙበት ቦታ እንጂ የሀሳብ ቦታ
ሊሆን አልቻለም። እንዴት አንድ ሰው በሃይማኖቱ ብቻ ይወዳደራል? እንዴት? በምን? አረ ሀሳቡ ለዱ አረ ከጫና ገላግሉን ጎበዝ። የነዳጅ ጭማሪው እንግዲህ ብዙ ሰዎችን እያማረረ ይገኛል። ምክንያቱም በአንድ ቀን ውስጥ 24 ሰዓት ባልሞላው ሰዓት ውስጥ 24 ብር ነው በአንድ እየጨመረው ማለት ነው። እና በጣም ብዙ ሰዎች ምንድነው ዝምታ በዛችሁ ተመችቷችኋል እያሉ ሶሻል ሚዲያ ላይ አንዳንድ እንቅስቃሴዎችን እያደረጉ ይገኛሉ። እስኪ ተመልክተናቸው እንመለስ። ይህ ቪዲዮ በቀን 3 የምትመገቡ ሰዎችን አይመለከትም። በፈጣሪ ጃችኋለሁ። ቀስ ብላችሁ ስክሮል አድርጉልኝ። በጠዋት ከቤት ወጥቶ ቀኑ ሙሉ ስራ ሲሰራ ከሚውለው ማህበረሰብ በላይ የህግ ታራሚዎች፣ እስረኞች በቀን 3 ይመገባሉ፣ ይበላሉ። መንግስት የመንግስት ታራሚዎች ናቸው፣ ዜጎች ናቸው ብሎ በቀን 3 ያበላቸዋል። ሌላውስ ማህበረሰብ መንግስት በእውቀቱ በጉልበቱ ቀኑ ሙሉ እያገለገለ ሲሰራ የሚውለው ሰራተኛ ግን በቀን 3 መብላት ዳገት ሆኖበታል፣ ብርቅ ሆኖበታል ብላችሁ በኑሮ ውድነት የተነሳ አንድ ሰራተኛ በወር 15 ሺህ ብር ቢከፈለው 10 ሺህ ብር የቤት ኪራይ ይከፍላል። በ5 ሺህ ብር ከወር እስከ ወር እንዴት ነው በቀን 3 እየበላ የሚኖረው? ይሄ ጥያቄ። ቁርሱን እንደምንም ብሎ ሻይ በዳቦ ይበላል። ምሳ ሰዓት ላይ ቁርስ ላይ የበላትን ሻይ በዳቦ ሲያስታውስ ነው የሚለው። እራት ላይ አንድ ቲማቲም ቆርጦ ይበላል፣ በዛው ክትው ይላል። እንዴ በ5 ሺህ ብር ማለት ነው። ከወር እስከ ወር ራሱ ቲማቲም ቆርጠ ልበላ አችልም። ተስፋን ቆርጠ ነው እንጂ የምተኘው። ከዛ ምን አይነት አስተሳሰብ ነው የሚኖረን? ይሄ ጥያቄ። እኔ ራሱ አሁን አስተሳሰብ እንዴ እየተዛባ ነው እማወራውን ራሱ አላውቅም። ደግሜ ይሄን ቪዲዮ ካላዩት ወይ ካልነገራችሁኝ የምር ይኖራችሁ ኑሮ እጅግ በጣም ከብዷል። እንደው መንግስት እንደው አረጋጋልን። አብዛኛው ማህበረሰብ ችሎ ሳይሆን እየኖረ ያለው ሁሉን ቻይ በሆኑ በፈጣሪ ነው እየኖርን ያለን። መንግስት ምን አለ ኑሮን ቢያረጋጋልን፣ በቀን 2 እንድንበላ እንኳን ቢያረገን። ይሄ ጥያቄ። አመስግኛለሁ። ውሃ 2 ሊትር 50 ብር፣ ምሪንዳ 100 ብር 150 ብር፣ 3 ዳቦ አንድ ዳቦ በ15 ብር፣ ተቃላይ ስንት ማለት ነው? 195 ብር። ይህንን የዋጋ ነገር እንደዚሁ ተቀብለን መኖር አለብን ብላችሁ ነው የምታስቡት? ጭማሪው በቃ ቀን በቀን ጭማሪ አለ፣ ቀን በቀን አዲስ የጭማሪ ለውጥ ነው ያለው ማለት እንዴት ነው ይሄ ነገር? በቃ ተቀብለው ነው መኖር ያለብን ማለት ነው። 200 ብር 2 ሊትር ውሃ እና ምሪንዳ እና 3 ዳቦ 200 ብር አስባችሁታል? የዛሬ ዓመት 2 ዓመት ወይም በቃ የዛሬ 2 ዓመት ብትሉት ፍርፍር ያበላቸዋል ከዳቦ ጭማሪ ጋር። አሁን እርጎ ራሱ እንኳን ማለት ነው ሱቅ ላይ ከጠፋ ቢያንስ 5-4 ቀን ይሆናል። እና እርጎ የጠፋበት ምክንያት ምንድን ነው? የነዳጅ ዋጋ ጭማሪ መደረጉን ተከትለው ዋጋቸውን ድጋሚ ለማስተካከል በሚል ነው የሚሆነው። እንግዲህ በሌላ በምንም አይነት መልኩ አይሆንም። ሆላንድ ዮገርት ማግኘት አሁን በጣም ኦልሞስት አስቸጋሪ ነው። ከ110 20 30 አሁን 150 ይገባል። እና ይህንን ዋጋ እነዚህን ጭማሪዎችን በቃ ተቀብለን መኖር አለብን ብላችሁ ነው የምታስቡት? ምንድን ነው የምታስቡት? እንግዲህ ብዙ ሰዎች ይህንን ነገር ችላ ብለው ዝም ብለው ኑሯቸውን እየቀጠሉ ይገኛሉ። ነዳጅ ሲጨምር የሁሉም ኢኮኖሚ እንደሚናጋ፣ ንብረቶች በየቀኑ እንደሚጨምሩ፣ በቃ ቀን በቀን ነዳጅ ጨመረ ማለት ንብረቶቹ ከውጭ ሀገር የሚገቡት ከአንዱ ሀገር ወደ አንዱ ሀገር የሚገቡት ከክፍለ ሀገር ሆነ ወደ አዲስ አበባ የሚገቡት በነዳጅ አማካኝነት ነው እና ግዴታ መጨመር አለባቸው። እና ይህ ነገር ተመችቷቸዋል እያሉ ብዙዎች ሀሳባቸውን እየገለጹ ይገኛሉ። እናንተ ምን ትላላችሁ? ምን ተሰማችሁ? እስኪ ሀሳባችሁን ኮመንት ሴክሽን ላይ አስቀምጡልኝ። አርቲስት ቴዎድሮስ ካሳሁን ስለ ሀገሩ በተረዳ ነው እኔ በተረዳሁት ሀገር የሞተችበት የት ሄዶ ያለቅሳል ሲል መቼም ኬንያን እንዳላለ፣ ሱዳንን እንዳላለ፣ አሜሪካን እንዳላለ ሁላችንም ማስተዋል እንችላለን። እኔ ደግሞ ልክ ብዕሯ እንደፈቀደችልኝ ኪነጥበቡ ለሱም እንደፈቀደችው ለኔም ስለምትፈቅድ ሀገሬ አልሞተችም አለች ትኖራለች ማለቴ ያስቀየማቸው ሰዎች አሉ። እኔ ከቴዲ ጋር ምንም አይነት የግል ጉዳይ የለኝም። እንደ ማንኛውም ኢትዮጵያዊ በጣም አድንቀው ወደው በሙያዊ ችሎታው በጣም አድንቀው ሰው ነኝ። ባለፈው ካሴቱ ግን ሀሳቡን አልተጋራሁትም። ሀሳቤን ገልጫለሁ። ሀገሬ እንዳልሞተች እንዳለች። ምክንያቱም ሀገር ወደፊት ናት፣ ወደ ኋላ አይደለችም። ያንድም ሰው ሳትሆን የብዙሃኑ ነች። ስለዚህ ስለ ሀገር፣ ስለ ቤት ፋሚሊ እንደሚያለቅስ ሁሉ እኔም ለሀገሬ አለሁልሽ አልሞትሽም አልኩኝ። ሞታለሽ ላለው ሰንበዲ ማለት ነው።
ይሄንን ከምንም ከዘር ጉዳይ ከፖለቲካ ጉዳይ የኢትዮጵያ ሕዝብ ኦር ህዝቤ ይሄንን እንዳይመለከተው በትህትና መግለጽ ፈልጋለሁ። ይሄንን ነው ለማለት ይፈልጋል። እንግዲህ ዮሳን በዚህ መልኩ ስለ ቴዲ አፍሮ ያለውን አድናቆት ተናግሯል እና ብዙዎችን ያነጋገረ ነገር ሆኗል ይህ ንግግሩ ማለት ነው። ምክንያቱም ምንድን ነው ቴዲ አፍሮን እንዴት ነው ልታደንቀው የምትችለው? ባለፈው እንደዛ ሙድ ያስክበት ኮንሰርት አዘጋጅተህ የቴዲ አፍሮ ዘፈኖች ላይ ሙድ እስከ መያዝ የደረስከው በመንግስት ድጋፍ ብታደንቀው አይደለም። አሁንም ያው ከሌላ ለማድረግ ነው እንጂ ለሱ ያለ ጥላቻ አይንክ ላይ ያስታውቃል እያሉ ብዙ ሰዎች ሀሳባቸውን እየሰጡ ይገኛሉ። ያው ከዮሳን ጎንም ቆመው እሱ ማድነቅ ይችላል መብቱ ነው እያሉ ያሉ ግለሰቦች አሉ። እስኪ ከሁለቱም ጎን የተሰጡ አስተያየቶች አሉ፣ እነሱ ሰምተናቸው እንመለስ። ቴዲ ጋር ምንም አይነት የግል ጉዳይ የለኝም። እንደ ማንኛውም ኢትዮጵያዊ በጣም አድንቀው ወደው በሙያዊ ችሎታው በጣም አድንቀው ሰው ነኝ። ይህን ቪዲዮ እንግዲህ በርካቶች ሼር አድርጋችሁኛል። ዮሰን ቴዲ አፍሮን አደነቀ ብላችሁ ስትገረሙ ነበር። ምንም የሚያስገርም የሚያስደንቅ ነገር የለውም። የመጀመሪያ የዮሰን ሙሉ ኢንተርቪውን አላዳመጣችሁትም። ብቻ ዮሰንን ባዘጋጀው ዝግጅት ላይ ማሳነስና ከሚዲያ አሸማቁ ማጥፋት አንዱ አማራጭ የትግል መንገዳችሁ ስላደረጋችሁት ነው። የመጀመሪያው የዮሰንና የቴዲ አፍሮ የታሪክ አረዳድ የተለያየ ነው። ዮሰን የራሱ የሚረዳበት መንገድ አለ። ቴዲ የተጣመመን ቢሆን የራሱ አረዳድ አለው የታሪክ። ሲቀጥል ቴዲ አፍሮ ኢትዮጵያ ሞታለች ሀዘን እንቀመጥ ሲል ዮሰን አገር ያልሞተችም ተሳክቶላታል እየተሳካላት ነው አገር ያትሞትም ብሎ ነው የመለሰለት። ከዛ ውጪ አደንቀዋለሁ ጎበዝ አርቲስት ነው ማለት ምን ያስገርማል? ለምሳሌ የቴዲ አፍሮን አልበም ውስጥ የፍቅር ሙዚቃዎቹን አዳምጫቸዋለሁ። ምንም የሚያስገርም ነገር የለውም። ጎበዝ ዘፋኝ ነው፣ ጎበዝ አርቲስት ነው። ዮሰንም በጣም ጎበዝ አርቲስት፣ ጎበዝ ዘፋኝ ነው። ስለዚህ ሁለቱ የታሪክ አውድ ልዩነት አላቸው የሚረዱበት። ሲጀምረው ኢትዮጵያ ውስጥ ፖለቲካ የሀሳብ ልዩነት የምትታገልበት በሀሳብ መሆን መቻል አለበት። ጥላቻ፣ ጭፍን ጥላቻ። በነገራችን በፖለቲካ ውስጥ ቋሚ ጠላት፣ ቋሚ ወዳጅ የለም። ቋሚ ጠላት፣ ቋሚ ወዳጅ የለም። ምንም የሚያስገርም የለም። ዮሰንን ለማሳነስ ሲሆን ለማሸማቀቅ የምትሄዱበት ርቀት which is wrong፣ ስህተት ነው። አብዛኞቻችሁ እንደዚህ የምታደርጉ የቴዲ አፍሮን የሚገርም ዘፋኝ እያላችሁ ያዳመጣችሁ ሰዎች ናችሁ። ምንም የሚያስገርም የለውም። ግን የቴዲ አፍሮና የዮሰን የታሪክ አረዳድ ለየቅል ነው። የሚያግባባቸውም ሀሳብ የለም። ግን በሙያ ይደናነቃሉ። ሙያቸው ነዋ እንዴ። ንቃተ ህሊናና ጆን እኮ ቦክስ ከተደባደቡ በኋላ ድብድብ ነው ሊያውም እኮ ሪል የተደባደቡት። ከዛ ተቃቅፈዋል። ይሄ እኮ ሙያ ጨዋነት ነው እኮ። ምንም የሚያስገርም ነገር የለውም። ምንም የሚያገናኘው ነገር የለም። ትክክል ነው። ዮሰን በሙያው የራሱን የሙያ መስክ ውስጥ ያለን ሰው ማድነቁ ምንም የሚያስገርም ነገር የለውም። እንዴ የግድ ደመኛ መሆን ደም መቃባት አለብን እንደ ኢትዮጵያ ውስጥ? ፖለቲካ በጠረጴዛ ዙሪያ በንግግር መፈታት መቻል አለበት። ቋሚ ጠላቶች እየሆንን የትም አልደረስንም። የሀሳብ ልዩነት ነው ሊኖረን የሚገባው ኢትዮጵያ ውስጥ። ውሃ ጠጡ። በጣም ነው የምታሳፍሩት። እንዴ መጀመሪያው ቀዳሚ ምሳሌ በጣም የምንወደው የምናክብረው አርቲስት ቴዎድሮስ ካሳሁን ስለ ሀገሩ ያስቀየማቸው ሰዎች አሉ። እኔ ከቴዲ ጋር ምንም አይነት የግል ጉዳይ የለኝም። እኔ አንዳንዴ ሳስበው የምሬን ነው። ቴዲ ግን ይመቸው። እስካሁን አልበሙን ከለቀቀ ጊዜ ጀምሮ አንዲት ኢንተርቪው፣ አንዲት ቃል አልተነፈሰም። እነሱ ግን ሲላቸው አንዴ በዘፈን ሲላቸው ደግሞ ሰው ተቃወመን ብለው በመግለጫ ጭራሽ ደግሞ ቴዲ አፍሮ ያስቀየመው ሰው አለ ብሎ ለመናገር በቃ የኘው። ቴዲ አፍሮ አዎን አስቀይሟል። በትክክል ነው ያስቀየመው። ግን ማንን? የብልጽግና ካድሮችን በደንብ አድርጎ ነው ያስቀየማቸው። የ8 ዓመት ሮሮን በ8 ደቂቃ በአንዲት ትራክ ቁጭ አድርጓቸው ላይቀየሙት አይችሉም። ቴዲ ተቀባይነት አገኘ። ኦፍኮርስ ዋይ ስትል ግን ቴዲ በህዝብ በኩል ሆኖ ስለጮኸ ነው። እናንተ ተቀባይነት አጣችሁ ዋይ ብለን ስንጠይቅ እናንተ በመንግስት በኩል ስለነበራችሁ ነው። ስለዚህ አሁን ህዝብና መንግስት ምን ያህል ሆድና ጀርባ እንደሆኑ ከእናንተ በላይ ማሳያ የለም። አያችሁ፣ አንዳንዴ የህዝብ ልጅ መሆንን በራሱ ከቴዲ ሌሰን መውሰድ አለባችሁ። ቴዲ መንግስት ሊቀያየር ይችላል፣ ስርዓት ሊለዋወጥ ይችላል። የትላንቱ ቴዲ ዛሬም ራሱ ነው። ማንነቱን ቀያይሮ አይደለም በየስርዓቱ የሚመጣው። ጥሩ ከሰራህ፣ ህዝብን ከጠቀምክ፣ ከህዝብ ጋር ከቆምክ ምንጊዜም አሸናፊ ነህ። እናንተ ከህዝብ ጋር አለመቆማችሁ እዚህ ውጥረት ውስጥ ከቷችኋል። እኔ አንዳንዴ ሳስበው ገና በህልማችሁ ጎራዴ ይዞ መጥቶ ያስፈራራችኋል። ታያላችሁ።
ኢሚዲየትሊ ተንደርድራችሁ ገብታችሁ ትራክ አወጣችሁ፣ ዝም አለን። ኮንሰርት ላይ እንደፈለጋችሁ አሽካካችሁ፣ አላገጣችሁ፣ ዝም አለን። አሁን ደግሞ መግለጫ እየሰጣችሁ ነው። ቴዲ ግን እስካሁን አንዲት ቃል አልተነፈሰም። ቴዲን ስርዓት አላመጣውም፣ ወይም ደግሞ የሆነ ስርዓት ያስተዋወቀን ሰው አይደለም። ቴዲ ኦልሬዲ በስራው በላቡ በልፋቱ ራሱን ያስተዋወቀ ጀግና ኢትዮጵያዊ ነው። የሆነ ብሔር ላይ አይለጠፍም፣ የሆነ ቋንቋ ላይ አይንጠለጠልም። ከተበደለው ጋር ተበድሎ የሚጮህ የወደፊቷን ተስፋ ያላትን ኢትዮጵያ ደግሞ ለህዝቡ የሚያበስር በዚህ ደረጃ ከፍ ያለ ሰው ነው። ስለዚህ ምንም ከስሩ ብትርመሰመሱ ምንም ብታደርጉ ያን ያለ ቴዲ ደጋፊ አቴንሽን ሰጥቶ እኛን ይከታተላል ይሰማናል ብላችሁ አትድከሙ። ዮሳን ያደረገው ተግባር ልክ ነው ብዬ አላስብም። ምክንያቱም ሰሞኑን ቴዲ አፍሮ ለማንም ብሔር ለማንም ዘር ሲያተኩር አይተነው አናውቅም። ያው እንደ ሀገር ነው ብዙ ነገሮችን የሚያደርገው ማለት ነው። እና ዮሳን ይህንን ነገር ሙድ እንደሚያዝ ሀገር ለሞተባቸው ብሎ ኮንሰርት አዘጋጅቶ ያው ቴዲ ዘፈን ላይ ዳስጣል በሚለው ዘፈን ላይ ሙድ እንደያዘ ሁላችንም እናውቃለን። እና አሁን ደግሞ መለስ ብሎ የቴዲ አድናቂ ነኝ ስራዎቹ ይመቹኛል ማለት ለእኔ ተገቢ ነው ብዬ አላስብም። እስኪ እናንተ ምን ትላላችሁ? በዮሳን አስተያየት ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። መንግስት ምላለ ዘግይቶም ቢሆን አርቲፊሻል ኢንተለጀንት እያላችሁ የምታሰለጥኑ እኔ ፍቃድ ሳልተሰጣችሁ ወዮላችሁ አለ የኢትዮጵያ አርቲፊሻል ኢንተለጀንት ኢንስቲትዩት። እነ እሸቱ እኛ ኤአይ እናሰለጥናለን እያለ አይነ ስውራን ሳይቀር እኮ ነው ማስታወቂያ የተጠቀመ ህዝቡን ሲያጥብ የነበረው። እኔ እዚህ ሀገር ኮንተንት ክሬተር ደግሞ የሚል አለ፣ አንድ እብድ አለ ደግሞ ኑቲ ዳሎል የሚባል በወሩ ውስጥ 5000 ሰዎችን 50 ሺህ ብር ደሞዝ የሚያስከፍል ስራ አዘጋጅቻለሁ ፓኬጅ አለኝ ብሎ አዳማ፣ አዋሳ፣ ሶዶ ሄዶ አጭበረበረ። አሁን ደግሞ አማራ ዳሎል ያለ አማራ ይጠብሳል። እግዚአብሔር ምስክሬ ነው። ዳሎል እንዳትሄድ አማራ ክልል ከሄድ ጅማም ሄዷል። ጅማም ነቁበት መሰለኝ ላሻለ። እንደዚህ ሰዎችን የማጭበርበር እሸቱና ኑቲ ዳሎል ለኔ ተመሳሳይ ገጸ ባህሪ ነው ያላቸው። ገንዘብ መጭበርበሪያ መንገድ ብቻ ነው፣ ለህዝብ ጥቅም የማይሰጥ ነገር ስልጠና ቢሮ ብለው ከፍተው ሲያጭበረብሩ ይላል። እሸቱ አጭበርብሮበት የሄደበትን ነገር ነው ኑቲ ዳሎል ደግሞ የሚገባው። አሁን ኮንተንት ክሬተር አሰልጣኝ ነኝ ብሎ እኮ እሸቱ ቁጭ ብሎ ሰዎች ስክሪፕቶ ይዘው ይሰለጥኑልሃል። ለማጭበርበር አትቸኩሉ እንጂ ለመጭበርበር የሚቸኩለው ሰው ነው እየበዛብኝ ያለው። ከአጭበርባሪው በላይ ለመጭበርበር ዝግጁ ሆናችሁ ሰዎች አላችሁ። በእናታችሁ ትንሽ ረጋ በሉ እስቲ ኑቲ ዳሎል እና ተከራከረኛውን በአንድ ወር ውስጥ የ50 ሺህ ብር ደሞዝተኛ ያደርጋችኋለሁ 5000 ሰዎች ብለህ ስትለፈልፍና ክፍለ ሀገር ሄደህ ገንዘብ ስትሰበሰብ የነበረው እስቲ አምጣና አረጋግጣ። እኔም ስራ የለኝም፣ እኔም ቸግሮኛል፣ ግን ማንም አይጫወትብኝም። ማንም ማስታወቂያ የሰራ ሌላ አይቀልድብኝም። ገና ማስታወቂያውን አይቼ ነው ውሸት መሆኑ አለመሆኑን ማውቀው። እናንተም እወቁ እንጂ ድሃ ብንሆንም እንትን አይደለ ደደብ አይደለንም። እሸቱ ሊታሰብ ነው በባምቢ ጉዳይ ብላችሁ እንዳታስብ። እሸቱን ሊከስ ያለው የኢትዮጵያ አርቲፊሻል ኢንተለጀንስ ነው። በእሸቱ መለሰ ይታሰራል በሚሉ ዜናዎች ልንደሰት አይገባም። ከሰዎች ጋር አልተስማማንም ማለት እነዛ ሰዎች ላይ መጥፎ ነገር መድረስ አለበት ማለት አይደለም። ሲጀመር የኤአይ ኢንስቲትዩቱ እሸቱ ይታሰራል አላለም። ስለ ኤአይ እና መሰል ነገሮችን ሰዎች ከማስተማራቸው በፊት ከኔ ፈቃድ ይውሰዱ፣ እንዲህ የምታደርጉ ሰዎች ያለ እኔ ፈቃድም ያው አቁሙ ነው እንጂ ይታሰራል የሚል ነገር አልወጣውም። ግን ዜና የሚያቀርቡት ሰዎች በዛ መልኩ ያቀረቡት ብዙ ሰውም በቃ እጁን አገኘ ምናምን አይነት ነገር፣ ይሄ በጣም ደስ የሚል ነገር አይደለም። እሸቱ ኤአይን ማስተማሩ ምንም ክፋት አልነበረውም። ስፔሻሊ በጣም ቤዚክ የሆኑ ነገሮችን ስለነበረ የሚያስተምረው። የሱ ችግር ምንድነው? ያ ጄሚናይ ለሁሉ ነገር መድኃኒት ሆነ። የወገብ ህመም ያደናል፣ ፊት ያጠራል፣ ከዛ በኋላ የስነ ልቦና ምክር ይሰጣል። ይሄ ዶክተር የማያስፈልግ ኢቨን ምንድነው አንድምታ የሃይማኖት አባቶች ያልቻሉትን ነገር ሁላ ይፈታል ድረስ ሄደ፣ እዛ ርቀት ድረስ እና ያ አንዳንዴ ያለ ልክ መንገብገብ የሚያመጣውንም ችግር እንግዲህ ከዚህ ማየት እንችላለን። ግን ምንም ቢሆን በሌሎች ሰዎች ውድቀትና የሆነ የሰሩት ነገር ሲበላሽባቸው በዛ መደሰት የለብንም። ይሄ በመርህ ደረጃ ከነሱ ጋር ባንስማማም ማለት ነው። እንግዲህ ሰሞኑን እሸቱ መለሰ ያው ከባምቢ አበሻ ጋር በነበረው ጉዳይ ላይ ብዙ ነገሮች እየተፈጠሩ እንደሆነ ሁላችንም እናውቃለን። ግን አሁን ላይ ደግሞ ከባምቢ አበሻ ወጣ ብሎ ደግሞ በሌላ ነገር ደግሞ ክስ ሊመሰረትበት ነው እየተባለ ይገኛል። ምንድነው እሱን የሚለውን እስኪ በደንብ በማብራሪያ አብረን በቪዲዮ እንመልከት። ኮሜዲያን እሸቱ በህግ ሊጠየቅ እንደሆነ ተሰምቷል። ምክንያቱ ደግሞ ያለ ፍቃድ የሚሰጡ የኤአይ ስልጠናዎችን በመስጠቱ በህግ እንደሚጠየቅ ነው ይፋ የተደረገው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በቅርቡ ባወጣው መግለጫ በሀገሪቱ ውስጥ በሰው ሰራሽ አስተውሎት ወይም በኤአይ ዘርፍ ስልጠና መስጠት የሚችል ፍቃድ ያገኘ አንድም ድርጅት እንደሌለ ተሰምቷል። እንደሚታወቀው ኮሜዲያን እሸቱ በራሱ የዩቲዩብ ቻናልና በተለያዩ ሚዲያዎች ላይ የኤአይ ስልጠናዎችን እንደሚሰጥ እንዲሁም ምዝገባ እያደረገ እንደሚገኝ በተደጋጋሚ ሲገልጽ መቆየቱ ይታወቃል።
ያስታውቃል። ነገር ግን ከመንግስት ምንም አይነት ፍቃድ እንዳልተሰጠና ለማንኛውም ግለሰብ ይህ ፍቃድ እንዳልተሰጠ ይፋ አድርገዋል። ማሰልጠንም ክልክል ነው ተብሏል። የሚሰጡት ላይም በህግ እንደሚያስጠይቅ ይፋ ተደርጓል። ለፈጣንና ወቅታዊ መረጃ የፎሎ ምልክቷን ተጫኑ ጋብዛለሁ። አመሰግናለሁ። እንግዲህ የኢትዮጵያ አርቲፊሻል ኢንተለጀንስ ያው ተቋም አለ። አርቲፊሻል ኢንተለጀንስ ቢትከታተል ስልጠና መስጠት የሚችል አንድ ተቋም አለ፣ የመንግስት ተቋም ማለት ነው። እና ይህንን ነገር ስልጠና መስጠት የምትችሉት ካለኔ ፈቃድ ማንኛውም ሰው ስልጠና መስጠት አይችልም እያለ ይገኛል። እና እሸቱ መለሰ ደግሞ በአሁኑ ሰዓት ላይ ዩቲዩብ ቻናሉ ላይ ስለ ኤአይ ስልጠና እየሰጠ ይገኛል። እና ይህ ነገር አሁን ላይ ክስ ሊመሰረትበት ይችላል እያሉ እና በጣም ብዙ ሰዎች ለእሸቱ ፈርተው አንዳንድ ነገሮችን አስተያየቶችን እየሰጡ ይገኛሉ። ያው እኔም እሸቱ የኛውን ነገር ካላቆመ ወይ ደግሞ የኛውን ነገር ለመንግስት ማብራሪያ ሰጥቶ ከመንግስት ፍቃዱን ካላገኘ ያው ቅጣት ይጠብቋል ወይ ደግሞ እስርም ሊደርስበት ይችላል ባይልኝ። እናንተ እስኪ በዚህ ቪዲዮ ማየት አሰባስታላችሁ። ያው ይህ ነገር ከባምቢ ሀበሻ ጋር ፈጽሞ የሚገናኝ ነገር አይደለም። ሰሞኑን የተፈጠረው ነገር ታስታውሳላችሁ ብዬ አስባለሁ። ያው በዛ ኬዝ አይደለም፣ ከዚህ ከመንግስት ኬዝ ጋር በተገናኘ ነው ማለት ነው። ስምና ዝና ያላቸው ሴቶች ኤምኤስአይ ሪፕሮዳክቲቭ ቾይስስ ኢትዮጵያ ወይም ደግሞ በቀድሞ ስሙ ሜሪ ስቶፕስ ኢትዮጵያ ወደሚባለው ተቋም ሄደው ሕክምና ሲያገኙ ሜዲካል ሂስትሪያቸው ወይም ደግሞ የሕክምና ታሪካቸው ኢንፎርሜሽን ይደርሰኛል እያለች ነው። በነገራችን ላይ ጋይስ ልንገራችሁ፣ ሄዳችሁ ራሱ እዛ ምንድን ሜሪ ስቶፕ የሚባለው ቦታ ሄዳችሁ ራሱ ስታስወጡ ስምና ዝም ያላችሁ ሰዎች እንደምሳሙ ማወቅ አለባችሁ። እዛ ልጅ የሚወጣበት ቦታ ላይ ራሱ ይላስታወጡ ናው ውሸቷንም ሊሆን ይችላል፣ እውነቷንም ሊሆን ይችላል። እሱ የምናውቀው ነገር የለም። ግን this is a very sensitive issue። የትኛውም የህክምና አገልግሎት የሚሰጥ ተቋም የመንግስትም ሊሆን ይችላል፣ የግልም ሊሆን ይችላል፣ ነን ፕሮፊት ኦርጋናይዜሽን ወይም ደግሞ የበጎ አድራጎት ድርጅትም ሊሆን ይችላል። የታካሚዎችን ታሪክ፣ የታካሚዎችን ኢንፎርሜሽን፣ የታካሚዎችን ሜዲካል ሂስትሪ የመጠበቅ ግዴታ አለበት። ታካሚዎች እዛ ተቋም ገብተው ምን አይነት ህክምና እንዳገኙ፣ ምን አይነት መድኃኒት እንደወሰዱ፣ ወደፊት ምን አይነት ህክምና እንደሚከታተሉ ለራሳቸው ብቻ ነው ሊነገራቸው የሚገባው እንጂ ሌላ ሶስተኛ አካል ያለ ታካሚው ፍቃድ ኢንፎርሜሽን መሰጠት አይቻልም። ሊያ ሸዋሿ የታካሚያችሁ ኢንፎርሜሽን ይደርሰኛል እያለች ነው። ማለትም ወይ ዘበኛው ወይ ነርሶቹ ወይ ሪሴፕሽኖቹ ወይ ዶክተሮቹ እናንተ ድርጅት የሚሰሩት ሰዎች ግለሰቦች ኢንፎርሜሽን ያቀብሉኛል ማለት ነው። በጣም ሴንሲቲቭ እና የግል የሆነ ህክምናን እንደሚሰጥ ስፔሻሊ ከማስወረድ ጋር ተያይዞ ያለው ስቲግማ ታውቁታላችሁ፣ እኛ ማህበረሰብ ውስጥ ማለት ነው። ሴቶች ኢቭን በአባታቸው ኢቭን በወንድማቸው ኢቭን ባጎታቸው ተደፍረው አርግዘው ራሱ ያንን ልጅ መውለድ አለባቸው ብለው የሚያስቡ ሰዎች ያለበት ማህበረሰብ ውስጥ ነን ያለ ነው። ሴቶች እናንተ ድርጅት መጥተው የስነ ተዋልዶ ህክምና አገልግሎትን ለማግኘት ኦሬዲ በጣም ተሸማቀው ነው ያሉት። ሶሻል ሚዲያ ላይ እምብርት የሌላት የሰውን ሚስጥር ለማውጣት የሰውን ሚስጥር ለመሸጥ ዝግጁ ለሆነች ሴት ኢንፎርሜሽን የሚያቀብል ሰው በመካከላችሁ ካለ ኢንቨስቲጌት አድርጎ ያንን ሰው ወደ ህግ የማቅረብ ኃላፊነት እንደ ድርጅት ይኖርባችሁ። አይ በፍጹም እንደዚህ የሚያደርጉ ዶክተሮች፣ እንደዚህ የሚያደርጉ ነርሶች፣ እንደዚህ የሚያደርጉ ዘበኞች፣ እንደዚህ የሚያደርጉ ሰራተኞች ድርጅቴ ውስጥ የለም የምትሉ ከሆነ ደግሞ ሊያሾ መጠየቅ ይኖርባታል ለምታወራው ነገር ማለት ነው። በድርጅታችሁ ስም የሃይማኖት መሪዎችና ወግ አጥባቂዎች የፈለጉትን ነገር ማውራት ይችላሉ። ግን ሜሪ ስቶፕስ ኢትዮጵያ ለኢትዮጵያ ለስነ ተዋልዶ ህክምና በጣም ፖዚቲቭ የሆነ በጣም ጥሩ የሆነ የብዙ ሴቶችን ህይወት ያዳነ ኢምፓክት ያመጣ ድርጅት። እንደዚህ አይነት ተራ ወሬ እምነታችንን ማጣት አለብን። ሌሎች ሴቶች የእናንተን አገልግሎት ከማግኘት መሳቀቅ አለባቸው ብለን አናምንም ብያላምን። ይሄ ጉዳይ የኤምኤስአይ ሪፕሮዳክቲቭ ቾይስስ ኢትዮጵያን ክሬዲቢሊቲ ያሳጣል፣ እምነት ያሳጣል። በቀላሉ ዝም ተብሎ የሚታለፍን ጉዳይ አይደለም። ሶ ኤምኤስአይ ሪፕሮዳክቲቭ ቾይስስ ኢትዮጵያ መልሳችሁን እንጠብቃለን። እንግዲህ ሊያሾ በዚህኛው ጫን ያለ ነገር የመጣባት ይመስለኛል። ምክንያቱም ከድርጅት ጋር ነው እያቀሳሰሯት ማለት ነው። ከድርጅት ጋር ነው እያገናኟት የሚገኘው እና ይህ ነገር ጫን ያለ ይመስለኛል። የሊያሾ ነገር እዚህ ጋር የሚያበቃ ይመስለኛል። ምክንያቱም ያው ማርቾይዝ ያው ታውቁታላችሁ እያስባለሁ ብዙ የህክምና ጉዳዮች ላይ ግንኙነት የሚያደርግ ትልቅ ተቋም ነው እና የዛን ተቋም ስም የሚያጠፋ ንግግር ነው በላይቭ ስትሪሟ ላይ የተናገረችው እና ብዙ ሰዎች አሁን ላይ የነዚህን ድርጅት ሜንሽን እያደረገ የሁሉም ኮሚቴ ላይ እየገባ የሊያሾን ነገር
አንድ ብሏት። እየተናገረች ያለችው ነገር ልክ ነው። እናንተ መረጃ ትሰጧታላችሁ፣ ስለ አርቲስቶች፣ ስለ ትልልቅ ሴሌብሪቲዎች መረጃ ትሰጧታላችሁ እያሉ ይገኛሉ እና ሊያሾ በዚህ ጋር በጣም አደገኛ ነገር ውስጥ የገባች ይመስለኛል። እንደባለፈው የምታመልጥ አይመስለኝም። እስኪ እናንተ በዚህ ቪዲዮ ላይ ማየት ሀሳብ አስተያየታላችሁ፣ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አሁን ላይ ደግሞ አሉ ደልቶኛል ምናምን ብለው ልደት ለማክበር ትላልቅ ሴቶች ናቸው ወንዶች በየክለቡ የፈረደበት ቦሌ ላይ ውስኪ ሁለት ውስኪ እየያዙ አይጠጡትም፣ ይደፉታል። በነገራችን ላይ ዘይት ባጣች ወጥ ለመስራት ዘይት ባጣች ሀገር ነው እንደዛ ምንደባው። ኦኬ እያስተዋልን እና ደልቷችሁ አይደለም፣ ጠግባችሁ አይደለም። ሰው ኃይለኛ የረሃብ ጠኔ ውስጥ ሲገባ ድሃ ላይ ነው አክት የሚያደርገው። የሰጠውን ማመስገን ሲገባው፣ የሰጠውን ማሳየት ሲገባው በስራው ድሃ ላይ አክት ያደርጋል፣ መበሻሸቂያ። ስለዚህ እናንተ የምትደፉት ውስኪ አበባ ምናምን ባለ 400 ባለ 1 ሚሊዮን አበባ የምትገዙት ተርባችሁ ነው። እሺ ጠግባችሁ አይደለም። ሰው ኃይለኛ የረሃብ ጠኔ ውስጥ ሲገባ ድሃ ላይ ነው አክት የሚያደርገው። ቅንተሽ ነው ደግሞ በሉ። በመንደር ሰው አይቀናም። ቴንክ ዩ። ሀገራችን ላይ እየተከሰቱ ያሉ ነገሮች ያው እንዳናምን ነው የሚያደርጉን። አንዳንዱ ያው ህብረተሰቡን ያላማከለ ነገር ያደርጋል። አንዳንዱ ደግሞ ተቸግሮ በጣም ብዙ ነገሮችን እያማረረ እንመለከታለን። ሰሞኑን ያው ሰርግ ላይ የተወሩ በጣም ሌክዠሪ የሆኑ ነገሮች እየተከናወኑ እንደነበረ እናውቃለን። ግን ሀገራችን ላይ ምንም ነገር የተፈጠረ አይመስልም። የነዳጅ ውድነት፣ የኑሮ ውድነት፣ ያው ሰሞኑን የትራንስፖርት ችግር ያለ አይመስልም። ያለው ያድርግ መብቱ ነው። ግን እንደዚህ ህዝብ ላይ አውጥቶ ለህዝቡ ሲያሳይ፣ ሶሻል ሚዲያ ላይ ሲያሳይ ያ ሰው ምንድን ነው የሚሰማው? እኔ እዚህ ሀገር ላይ ምንድን ነው እየሆነብኝ ያለው? ፈጣሪውን ነው የሚያማርረው። እና እንደዚህ አይነት ነገር የምታደርጉ ግለሰቦች ከድርጊታቸው ትቆጠቡ አሪፍ ነው። በተለይ ደግሞ በየክለቡ ውስኪ እየደፋችሁ ቪዲዮ የምትቀርጹ እና ሶሻል ሚዲያ ላይ የምታጋሩ ማለት ነው። የብልጽግናው የምርጫ ተወዳዳሪ ካሙዙ ካሳ በድጋሚ በደረቅ ቼክ ወንጀል ተጠረጠረ። የፖሊስ ማዘዣ ቢወጣበትም እስካሁን ድረስ በቁጥጥር ስር አለመዋሉ አነጋጋሪ ሆኗል። የሙዚቃ አቀናባሪውና ብልጽግና ወክሎ በአዲስ አበባ ምክር ቤት ምርጫ የሚወዳደረው ካሙዙ ካሳ ከዚህ ቀደም በደረቅ ቼክ ወንጀል ተከሶም የገደብ እስራት ቅጣት የተገበረ ባለበት ወቅት በድጋሚ በተመሳሳይ ወንጀል ጠርጥሮ የፖሊስ የመያዣ ማዘዣ እንደወጣበት ተሰምቷል። የፌዴራል ከፍተኛ ፍርድ ቤት አቶ ካሙዙ ካሳና አቶ ልዑል ሞገስ በጋራ በሚያስተዳድሩት ሻኩራ ፕሮዳክሽን ስም በጥቅምት 2015 ዓ.ም በኢትዮጵያ ንግድ ባንክ 4 ኪሎ ቅርንጫፍ በኩል ያለ በቂ ስንቅ ቼክ በመቁረጥ ወንጀል ጥፋተኛ ብሏቸዋል። ቼኩ በጥር 2016 ዓ.ም ለክፍያ ሲቀርብ በቂ ስንቅ የሌለው ተብሎ በመመለሱም በወንጀል ሕግ አንቀጽ 693 ንዑስ አንቀጽ 1 መሰረት ጥፋተኛ ተብሏል። በስክሪኑ ላይ ከኋላ የምትመለከቱት በካሙዙ ካሳ ላይ ከ1 ዓመት በፊት በማጭበርበር የተፈረደበትን የፍርድ ቤት ማስረጃ ነው። ለዚህ ወንጀልም ፍርድ ቤቱ በእያንዳንዳቸው ላይ የ5 ዓመት ጽኑ እስራትና የ10,000 ብር የገንዘብ ቅጣት ወስኖ ነበረ። ነገር ግን ተከሳሾቹ ከዚህ ቀደም የነበራቸው መልካም ባህሪና የቤተሰብ አስተዳዳሪነታቸው እንደዚሁም የመከላከያ ሰራዊት ደጋፊነታቸውን ከግምት ውስጥ በማስገባት የ5 ዓመቱ ጽኑ እስራት በ2 ዓመት የገደብ ጊዜ እንዲታለፍ ተወስኗል። ይህ የ2 ዓመት ገደብ የሚጠናቀቀው በሚቀጥለው ሰኔ ወር ላይ እንደነበር ተገልጿል። ካሙዙ በገደብ ጊዜ ውስጥ እያለ የባህሪ እረምት ያላሳየ መሆኑን የሚጠቁሙ አዳዲስ መረጃዎች ወጥተዋል። አቶ ካሙዙ ለኢትዮጵያ አየር መንገድ የ9 ሚሊዮን ብር ደረቅ ቼክ በመቁረጡም ክስ ሊመሰረትበት በዝግጅት ላይ መሆኑም ተነግሯል። በተጨማሪም በባህል ሚኒስቴር ውስጥ ለሚገኙ አንድ ከፍተኛ ባለስልጣን አማካሪ የ3 ሚሊዮን ብር ቼክ ጽፎ የሰጠ ቢሆንም የባለስልጣኗ አማካሪ ገንዘቡን ከባንክ ለማውጣት ሲሞክሩም ቼኩ በቂ ስንቅ የሌለው ሆኖ ተመልሷል። በዚህ መሰረት የባለስልጣኗ አማካሪ ባቀረቡት ክስ አቶ ካሙዙ በተገኘበት እንዲያዝ ፖሊስ የመያዣ ማዘዣ አውጥቶ ፍለጋ ላይ እንደሚገኝ
እየገለጸ ይገኛል። ይህ ተደጋጋሚ የወንጀል ድርጊትና የህግ መጣስ ከአቶ ካሙዙ ከገዢው ፓርቲ ብልጽግና ጋር ባለው ቀረቤታ ዙሪያ ትችት እያስነሳ ነው። እንዲህ አይነቱን ሰው ነው እንግዲህ ለቀጣዩ ምርጫ እጩ አድርጋ ያቀረብኩ የሚለው የህዝብ ትዝብት በፓርቲው የእጩዎች ምርጫ መስፈርት ላይ ጥያቄ እያስነሳም ይገኛል። የአዲስ አበባ ብልጽግና ፓርቲ መሪ አቶ ሞገስ ባልቻም ካሙዙ ካሳን ጠርተው ለማነጋገር ብዙ ጊዜ ሞክረው እንዳልተሳካላቸው ተገልጿል። የካሙዙ ምክንያትም እኔ ከላይ ካሉት ባለስልጣናት ጋር እንጂ ከታችኞቹ ጋር አላወራም የሚለው። እንግዲህ የካሙዙ ይሄኛው ነገር ብዙዎችን ያነጋገረ ነገር ሆኗል። ክስ መጥቶበታል እና ክሱ ደግሞ ጫን ያለ ነው እያሉ ይገኛሉ ብዙ ሰዎች። እናንተ እስኪ በዚህ ቪዲዮ ላይ ማየት አሰባስባላችሁ ሀሳባችሁን በጨዋ ደንብ ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ምርጦችዬ የዛሬ ቪዲዮቻችን እነኝን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።